ሲያሸበሽቡ ሲዘምሩ ግን በመቋሚያ እግራቸውን እንደዚህ አድርገው ይቀለጥሟቸዋል። እኔ የሰንበት ተማሪ በነበርኩበት ሰዓት ስላጋጠመኝ ነው። ልክ ናቸው፣ ግን ራሳቸው ጋር ያለውን ነገር ደግሞ ያስተካክሉ። ለምን ሲባል ሁሉም ይቺን አብሾ የምትባሏን ነገር ሳይወስዷት አይቀሩም የሚል ሐሳብ አለኝ። አሁን ከበሮ የምትመቱም ሰዎች በእውነት እንዳላልፈው እንዳጨፍሩ ሽቅብ ብድግ መዝለል በጣም ነውር ነው። በጣም አይቻለሁ። ይህ እርማት ያስፈልጋል። የእኛም አይደል እንደዚህ ያለው የእኛም አይደል እንዴ? ሊቃውንቱ እኮ ጸናጽሉ እንደው እንትኑ ሲደምቅ ቁጭ ነው የሚያረጉት። ሲደምቅ ይሉ ቁጭ ያረጉታል። የድሮ መምህራን ማለት የዛሬውማ በራሱ አዝጎ ይሽከረከር። እንደው ከምን መጣ ይሄ እኮ? ከምን የመጣ ነው በእውነቱ? ዳንስ ነው እንዲህ ያለ አገልግሎት በእውነቱ አይገባም። ዝልያው ለወጣቱ ጥሩ ሊሆን ይችላል፣ ወደ ሌላ ዝልያ ይወስዳል። የሚያዘልለን መቻጣን የሚያረጋጋን ያጣን አለን። እና እንደ እጾሙ ጋር ሰውነት ሁሉ ሲጾም ነው። ይኸው ሰውነታችሁ እንደ አባቶቻችን እኮ በጾም ከበሮ አይመታም። ከበሮ ኃጢአት የለው ምንም የለው፣ ግዑዝ ነው፣ ማመስገኛ ነው። ግን ስሜትን ነው የነፍስና የሥጋ ስሜት። አሁን የነፍስ ስሜት ነው መጠበቅ ያለበት። መዘመሩ ጥሩ ነው፣ ግን ይሄ እንደው ሊቃውንቱም ዝም አትበሉ። ሙያችሁ ሲበላሽ ከበሮ በራስ አድርጎ መሽከርከር እንዲህ ከመቼ እንዲሁ ያሬድ እንዲህ ያህል ዝማሬ አለው እንዴ? አንድ ዘመን ዝም ትላላችሁ? ምን አስፈራችሁ? ትጠየቃላችሁ እኮ። እግዚአብሔርን ትፈሩ፣ ሰውን ትፈሩ። የይሰነን አድሉ ለእግዚአብሔር እምና አድሎ ለሰብ ነው። ለእግዚአብሔር ነው ማዳላት። ለሰውማ ፍላጎት ብዙ እኮ ነው። አሁን የተሰበሰበው እንጨፍር ቢባል ማውቅ ደስ ይለዋል አይደለም? እዚህ አሁን በስርዓቱ ነው፣ በስርዓቱ አሁን መምህራኑ መቋሚያቸውን ይዘው ተሰልፈዋል። እንግዲህ ወትቀውምን ወይም ሊዘንትኑ ሊዘሙላችሁ ይችላሉ። እሱ ነው ነፍስ የምትሳፈርበት ሕይወት እንደዚህ ያለ ነው። ሌሎች እኮ ስለሌላቸው ነው። ምን ያድርጉ? ዝልያው ከምን ያንጡት? ያሬድ የላቸው ከምን ያመጡታል? እና ይህን ዝልያ የሚወደውን ሰው እየሰበሰቡ ይዘላሉ። ያ መች ጠፋ? ያለ እንዴ የምታወት አይደል? ታውታ የሚጠቅማችሁ ታውቁት የለም። አሁን እኮ ብዙ ጊዜ እልልታውን እኮ የምታደንቁት በውስጥ የእስክስታ ፍቅርም እየደለቃችሁ ነው አይደል? በውስጥ ይገፋችኋል አይደል? ሲደውቅ ማለት ነው። አጋንንት አብረው ይገፋችኋል እንደ እስክስታ ማለት ነው። አሁን አንዳንዱ ሰው ከበሮ ሲመጣ አላያችሁትም? እግሩ ሁሉ ነው የሚዘፍን። ይቅር በሉኝ እንጂ ማለት ነው። ያወርደዋል እስክስታውን። የእስክስታውን ናፍቆት በከበሮ ይወጣዋል። ከበሮ ግን እየታዘነ ነው የሚመጣ፣ አይዘለልበትም፣ ተወርሮም አይጣልም። ምክንያቱም ከበሮ ማን ነው? የክርስቶስ ምሳሌ ስለሆነ ሲመታ እኮ እንዲህ ወደዚህ የሚባልበት ምክንያት እንደው ለእንቅስቃሴ እንዲመች ሳይሆን ከሐና ወደ ቀያፋ ሲያመላልሱ አደሩ ለማለት እኮ ነው። ከበሮ መምታት ስለቻልን ብቻ ከአጋ ውጭ መሆን አንችልም። አባቶቻችን ይላሉ ከበሮ ማለት የጌታ መቃብር ነው። ሙሉ መከራ መስቀሉ የተተነተነበት የተመሰጠረበት ነው ከበሮ። ብትችሉ ከበሮ ስትመቱ አልቅሱ፣ ካልሆነ ግን በስርዓት ምቱት ብለው ያስተምራሉ። በስርዓት እንዲመታ ለምን? አንድም የጌታ ጠባቡ ክፍል የትስብእት ሰፊው ክፍል የመለኮት እንዳለ ሁሉ የጌታችን ጉንጭም ነው። ስንመታ ጌታችን በጥፊ መመታቱንም እያጠየቅን ነው የምንመታው። ስለዚህ መሽከርከር ምንም አይነት ቤተክርስቲያን ምስጢር የለውም። ለተርእዮ ካልሆነ እንዲህ ስመታ እዩኝ ብሎ ለሌላው የከንቱ ውዳሴ መጥሪያ ካልሆነ በስተቀር ከበሮ ይዞ መሽከርከር፣ ራስ ላይ ማውጣት፣ ይህ ሁሉ አግባብ ያልሆነ ስርዓተ ቤተክርስቲያን ያልጠበቀ ነው። ሲመታ ወደፊትና ወደ ኋላ ይኬዳል። ቅድም እንዳልነው ነው።
ከሐና ወደ ቀያፋ ከሄሮድስ ወደ ጲላጦስ ጌታችን መመላለሱን ብትችሉ ደግሞ እንደተባለው እየተለቀሰ የሚመታ ነው ከበሮ እንጂ እየተሽከረከረ እየተዘለለ የሚመታ አይደለም። ለመዝለልም ለመሽከርከርም ምስጢራዊ ፍቺ የላች። ቅድም እንዳልኩሽ ነው ቤተ ክርስቲያናችን ምንም ነገር ያለ ምስጢር ያለ ምሳሌ የምታደርገው ነገር ስለሌላት ማለት እና እንደዚህ አይነት ሰው ነው ከበሮ እየመታ በጣም ነው የሚያንዘረዝረው፣ በጣም ነው የሚንቀጠቀጠው እና ጥበበኛ ነኝ ብሎ የሚያስብ ሰው ነው። ስለዚህ